ደበረኝ በጣም የምር እኔ ቢያንስ ጓደኛዬ ትመጣለች ብዬ ጠብቄ ነበር። የቤተሰቦችሽ ስለማምጣት ምንድነው? ቃዘንኩኝ የምር በጣም ነው ያዘንኩት። ምንም አላውቀው ሰው ሁሉ ነገር እያደረገልኝ ቢያንስ እህቴ ናታ ለአንድ ቀን አትሆነኝም። እኔ እዚህ ከመጣሁ በጣም ብዙ ፈተናዎች አይቻለሁ። እርጉዝ ናት የስራ እርጉዝ ተሆኖ አይሰራም እርጉዝ ናት ተብሎ ተወራብኝ ምንም በማላውቀው ነገር። ከዛ አለቃዬ መጣና ውጪ ብሎ እንዲወጥቶ ሲያባረረኝ አለቀስኩኝ በቃ በጣም ሳልበላ አድሬ 9 ብር አግኝቼ ማለት ነው 10 ብር ዳቦ ለመግዛት 1 ብር አጥቼ አውቃለሁ። ግን በቃ 1 ብር እንዳጣሁት እንዳልበላው አልሞትኩም አለው እግዚአብሔር ይመስገን። ለምን ቀን የምትለበሰው? ለጥምቀት ነው። ለጥምቀት በቃ አራስ ሳልበላ አድሬ አውቃለሁ። ያ ደሞዝ አልቆብኝ ማለት አሞኝ ራሱ እንዲያዙሩኝ ወድቄ አውቃለሁ። የሚያነሳኝ ሰው አጥቼ ቤት ውስጥ እናቴን መርዳት ነው በቃ ከምን አባቴም በቃ ጆሮ አይሰማው አያወራም መናገር አይችልም መስማትም አይችልም። የተፈጥሮ ነው ወይስ? አይ ወድቆ ነው እንደዚህ። አባቴ በጣም የሰው እዳ አለበት ብር ማለት እሱ ብር እንትን ካልኩኝ ብዙ ብር እሱም በቃ ብታየው ዘንድሮ ለመስቀል በዓል ሄዳል ማለት ነው። በቃ ደርቆ የሆነ ከሰው አንሶ ነው ያገኘሁት። በጣም ተሰማኝ ይዛል። ምንድነው ብድር ውስጥ የሚከተው? የዕለት ተዕለት ኑሮውን እንትን ለማድረግ ነው ወይስ? እህቴም ማማት ነበር መጀመሪያ ማለት ነው። በሷም የአንገት እንቅርት ነበረባት። እነሷንም ለማሳከም በጣም ብዙ ብር ገብቶበት በቃ ምንም ነገር ቢመጣበት ራሱ ብድር ነው እንጂ ምንም ነገር አምጥቶ የሚከፍለው ነገር የለም።